አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በዓለም ከተዘነጉ ቀውሶች ውስጥ የአማራ ክልሉ ጦርነት አንዱ ነው ሲል ዓለም አቀፉ ተቋም ገለጸ። በክልሉ አሁን በተለያዩ ስፍራዎች የሚደረጉ ውጊያዎች እንደቀጠሉ ናቸው። የብልጽግናው መንግስት ደግሞ ከሰሞኑ በርዕሰ መዲናዋ ባህር ዳር ከተፈጸመው ተግባር ጋር በተያያዘ መግለጫ አውጥቷል። በቀዳሚነት የምንመለከተው ጉዳይ ይሆናል። ያደጉት ሀገራት የባህር መስመር እየዘጉ ሴራም እየጠነሰሱ ነው ሲሉ የብልጽግናው መንግስት ጄኔራል ገለጹ። ከውጭ ጠላት ጋር ለመዋጋት ሁሉም ክፍሎቻችን ተዘጋጅተዋል ሲሉም ተናግረዋል። ወደ እናንተ ይደርሳል። ጠቅላይ ሚኒስትር አብይ አህመድ በማፊያ ቡድኑ ላይ የቀረበላቸውን ምርመራ ማስቆማቸውን ፖለቲከኛው ገለጹ። ያን ተከትሎ ደግሞ ይህንን ጥቃት ያካሄዱ ግለሰቦች እየታደኑ መገደልና መታሰራቸውን አሳውቋል። ይህንንም ይዘናል። ይህ በእንዲህ እንዳለ የደህንነት ሹሙ ተፈነከትኩ ብለዋል። ከሰሞኑ አብይ አህመድ በመሩት ስብሰባ ላይ የቀረቡበት የፊት ገጽታቸው መነጋገሪያ መሆኑን ተከትሎ የሰጡት ምላሽም ነው። ተጨማሪውን ይዘናል። በጄኔራል ታደሰ ወረደ ስም የማጭበርበሪያ ገጽ ተከፍቷል ሲል የጊዜያዊ አስተዳደሩ አሳወቀም። በሌላ በኩል ህወሓት ያሳለፈውን ውሳኔ ተከትሎም ከተለያዩ አቅጣጫዎች ምላሾች እየተሰጡ ቀጥሏል። ሌላኛው መረጃችን ነው። አሜሪካና ኢራን በድርድርና ስምምነቱ ዙሪያም ወሳኝ ምዕራፍ ላይ ናቸው። የኢራኑ ፕሬዝዳንት እኛ በኃይል አንንበረከክም ሲሉ ገልጿል። የአሜሪካው ፕሬዝዳንት ደግሞ ስምምነቱ ይፈጸማል፣ ያ ካልሆነ ግን ለዓለም ሰላም አደጋ ይሆናል ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በዓለም ከተዘነጉ ቀውሶች ውስጥ የአማራ ክልሉ ጦርነት አንዱ ነው ሲል ዓለም አቀፉ ተቋም ገለጸ። በክልሉ አሁን በተለያዩ ስፍራዎች የሚደረጉ ውጊያዎች እንደቀጠሉ ናቸው። የአቶ አረጋ ከበደ አስተዳደር ደግሞ ከሰሞኑ በርዕሰ መዲናዋ ባህር ዳር ከተፈጸመው ተግባር ጋር በተያያዘ መግለጫ አውጥቷል። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ሂውማን ራይትስ ዎች ዓለም ፊቱን የመካከለኛው ምስራቅ ችግር ላይ ባደረገበት በዚህ ወቅት የተዘነጉ የአፍሪካ ቀውሶች የሚል ሪፖርትን ይዞ ወጥቷል። በኢትዮጵያ እየተባባሰ የሚገኘው የሰብአዊ መብት ጥሰትና የዓለም አቀፉ ማህበረሰብ ዝምታን በሚመለከትም ያነሳበት ይገኝበታል። በአማራ ክልል የቀጠለው ገዳይ ጦርነት፣ በኦሮሚያ ክልል ያለው ተቀራራቢ የጸጥታ ችግር፣ ትግራይ ላይ የሚስተዋለው ውጥረትንም አብራርቷል። በእርግጥም በዓለም ፊትም ብዛም ትኩረት ያልተሰጠው የአማራ ክልሉ ቀውስ አሁንም ሰዎች እየተገደሉበትና ለጉዳት እየተዳረጉበት፣ ማህበረሰቡም ለኢኮኖሚያዊና ማህበራዊ ቀውስ የተጋለጠበት ሆኗል። የብልጽግናው አገዛዝ የምርጫ ማዕከላቱን ለማስፋፋት በሚል በክልሉ የተለያዩ አካባቢዎች የሚከፍታቸው ዘመቻዎች፣ የፋኖ ኃይሎች ደግሞ በጉዞና በካምፖች ላይ የሚፈጽሟቸው ጥቃቶች የዚህ ጦርነት ወቅታዊ መገለጫዎች ናቸው። ምርጫ ወረቀት ግን ሶስት ነው አሉ የሚሰጥ የገጠሩን ለማካተት ማለት ነው። ለአንድ ሰው ሶስት ወረቀት የሶስቱን ሰው እንዲሸፍን ማለት ነው። ከተማ ብቻ ስለተንጠለጠሉ እኔ እውነት ለመናገር ማለት እንግዲህ ሰው እንዴት መርጠዋለሁ? እንግዲህ ለብዬ ነው ድልም ሰጠው የምመርጠው። ቀደም መርጠን የላክናቸውን እስር ቤት አስቀምጦ ነው። እንዴት ያለ ዲሞክራሲ ነው? እኔ እንደው ግራው ገባኝስ። እኔ ዓለም መንግስት ጆሮውን አንዲያውን ጠቅጥቋል። አይሰማንም ነው ጥፉ ተብለናል ይሁን። እንዲህ የሚገለጸውን ምርጫ የተባለውን ድግሱን መሳሪያ ደግኖ ለማስፈጸም ጥረት እያደረገ የሚገኘው የብልጽግናው አገዛዝ ዛሬም በደቡብ ጎንደር አዲስ ዘመን እስከ ብናት ባለው ቀጠና ሰራዊቱን አሰማርቶ ያከናወነው እንቅስቃሴና የፋኖ ኃይሎች የከፈቱትን ጥቃት ተከትሎ ከባድ የተባለ ሰብአዊ ጉዳት ማጋጠሙ ሰምቷል። የፋኖ ኃይሎች በደርዘን የሚቆጠር የመንግስት ኃይልና የጦር መሳሪያ የተማረከበት ነው ይላሉ። በደቡብ ወሎ አምባሰል ተራራማ ስፍራዎች፣ በሰሜን ጎንደር ዛሬማ የተካሄዱ የተኩስ ልውውጦች፣ በሰሜን ሸዋ በመዘዞና አንኮበር ቀጠና እየተከናወነ ያለው የድሮን ቅኝት የክልሉ ወቅታዊ ሁኔታ መገለጫዎች ናቸው። ይህ ጦርነት በክልሉ ያስከተለው ተጓዳኝ ማህበራዊ ቀውስም በተለያየ መንገድ የሚገለጽ ነው። ከሰሞኑ በርዕሰ መዲናዋ ባህር ዳር በአንድ የመንግስት የጸጥታ አካል በአንዲት ሴት ላይ የተፈጸመው ድርጊት መነጋገሪያ ነበር። ይህ ያገዛዙ የጸጥታ አካል በመዝናኛ ስፍራ ስታስተናግደው የነበረችውን ወጣት አስገድዶ ጥቃት በመፈጸም እንደገደላት ሲገለጽም ሰንብቷል። የክልሉ ፖሊስ ነገሩ አጀንዳ መሆኑን ተከትሎ ድርጊቱ ከተፈጸመ ከቀናት በኋላም የሰው ህይወትን በማጥፋት የጠረጠርኩት የጸጥታ አባሌን አፋልጉኝ የሚል ማስታወቂያ ማምጣቱ ደግሞ ሌላ መነጋገሪያ ሆኗል።
ያደጉት ሀገራት የባህር መስመር እየዘጉ ሴራ እየጠነሰሱ ነው ሲሉ ጀነራሉ ገለጹ። ከውጭ ጠላት ጋር ለመዋጋት ሁሉም የጦር ክፍሎቻችን ተዘጋጅተዋል ሲሉም ተናግሯል። የኢትዮጵያን ዳር ድንበር በየአቅጣጫው የተደፈረ ያደረጉም ነገር ግን ከራሳቸው ሀገር ዜጋ ጋር ሰራዊቱን በየቀበሌው የሚያዋጉ ወታደራዊ አዛዦች ጠላት የሚሉትን አካል በየጊዜው እያቀያየሩም ሀገሩን የጦርነትና የጦረኞች አድርገውት ቀጥሏል። እነዚህ ወታደራዊ አዛዦች እነርሱ እየዛቱ ድሃ ኢትዮጵያን ደግሞ በጥይት እያስመቱ ናቸው። ከአገዛዙ ወታደራዊ አዛዦች መካከል አንዱ ጀነራል ይመር መኮንን ያደረጉት ንግግርም ያደጉ ሀገራት ሴራ ይጠነስሳሉ እያሉ የከሰሱበት ነው። ዓለም የጦርነት ቀጠና እንድትሆን በባህር በየብስ የንግድ መስመሮች ቁልፍ ቦታዎችን በመዝጋት ረገድ የበለጸጉ ሀገራት የተለያዩ ሴራዎችን እየጠነሰሱ ነው። እኛም ለዚህ ተጋላጭ ሆነናል በማለትም አክሏል። ነገር ግን እኛ በሜካናይዝድ በአየር ኃይል የዘመነም ጠላቱንም ተከታትሎ እርምጃ የሚወስድና ግንባሩን የማያጠፍ ጀግና ሰራዊት የገነባንን በማለትም ይዝታሉ። ከውጭ አካል ጋር ለሚደረግ የትኛውም አይነት ጦርነት የሰራዊቱ ክፍሎች ተዘጋጅተዋል በማለትም አብራርቷል። እነዚህ ወታደራዊ አመራሮች የሚናገሩት ወዲህም የሰራዊቱ ስምሪትና ግብሩ ወዲያ ሆኖም ቀጥሏል። ኢትዮጵያ በውጭ ኃይሎች ተወራም በየአቅጣጫው በኪሎ ሜትሮች ግዛቶቿን ካስረከበች ዓመታት ተቆጥሯል። እንዲህ ያሉ የሉዓላዊ ግዛት ጥሰቶችን ይመክት ዘንድ የሚጠበቀው ሰራዊት ግን የቀበሌ የሚሊሻን ሚና ተክቶ ከወንድሞቹ ጋር በየመንደሩ የሚጋደል ከተደረገም ሰነባብቷል። በሀገር ሀብት ዘመነ ተደራጀ የሚባለው አየር ኃይልና ሜካናይዝዱም የአርሶ አደሩን ቤትና መሰረተ ልማቶች ልጆቹንና ከብቶችን በኩራት የሚደመስስ ኃይል አድርጎታል። ብልጽግና እነ ጀነራል ይመር ግን ዛሬ ተዘጋጅተናል እያሉ ከጥቂት ሳምንታት በፊት ደግሞ ለአይቀሬው የቀይ ባህር ጦርነት ይሄ ወጣት ይቀላቀላል የሚል ንግግር ያደርጉ ነበር። ህጋዊም ፍትሃዊም ጥያቄ ነው። ይሄ የዓለም ህዝብም አካባቢ ያሉ ሀገሮችም ይረዱታል ብለን እናምናለን። ይሁንና ይሄ ሳይሆን ከቀረስ የሚለው ጉዳይ ወጣቶች እንዳነሳችሁት ለኢትዮጵያ ተሻጋሪ ጥቅሞች በጋራ መዘጋጀት ያስፈልገናል። ስለዚህ ወጣቶች ወደ መከላከያ እንዲስመጡ ደግመን ጥሪ እናቀርብላቸዋለን። እንዲህ እያሉ በግድም በጥቅማ ጥቅም የሚሰበስቧቸው ወጣቶች ግን የእርስ በርስ ጦርነት ውስጥ እስከ መቼ እያሉ ይገኛሉ። በርካታ ምርኮኛ አዛዦች ባለው የመከላከያ ሰራዊት ውስጥ ያሉ ጀነራሎች በሚሉት ቁመናም ሳይሆን በየቀኑ አላስፈላጊ መስዋዕትነት እየከፈሉም ቀጥለዋል። ጀነራሎቻችን ምርኮኛ ናቸው። እኛም ተማርከናል። እኛ የሀገር መከላከያ ሰራዊት ሳይሆን የአንድ መንግስት ዙፋን ጠባቂ ነን። ጠቅላይ ሚኒስትር አብይ አህመድ በማፊያ ቡድኑ ላይ የቀረበላቸውን ምርመራ አስቁመው እንደነበር ፖለቲከኛው ገለጹ። ያን ተከትሎም ጥናቱን ያካሄዱ ግለሰቦች እየታደኑ መገደልና መታሰራቸውን አሳውቋል። የኦሮሚያው የማፊያ ቡድን ጉዳይ አሁን መነጋገሪያነቱ ቀጥሏል። ሰዎች ሲገደሉ፣ ሲገረፉና ሌሎችም አጸያፊ ተግባራት ሲፈጸምባቸው የሚያሳዩ የቪዲዮ ጭምር ማስረጃዎች የተካተቱባቸው የመንግስታዊ ማፊያ ቡድኑ ተግባራት እየተሰራጩ ናቸው። እየገደልና እየደበደበ ቀርጾ የሚያሰራጨው የብልጽግና አገዛዝ ሀገሩን የጉልበተኞችና የማፊያዎች ካደረገውም ሰነባብቷል። በኦሮሚያ ክልል ኮሬን የገኛ የሚል ገዳይ ቡድን አደራጅተው ከእውቅ ፖለቲከኛም እስከ አባገዳ ሲገድሉ የከረሙት የኦህዴድ ብልጽግና ከፍተኛ ሹማምንት ከሰሞኑ ይፋ የወጣባቸው ሌላኛው የማፊያ ቡድናቸው ደግሞ መነጋገሪያ ሆኗል። ዋነኛ ማዕከሉ አምቦ ላይ ያደረገው ይኸው 120 የተሰኘው የማፊያ ቡድን በሸገር ሲቲ ጭምር የሚንቀሳቀስ ከአዳማ እስከ ነቀምቴም ከሻሸመኔ እስከ አዲስ አበባ ሰዎችን የመዝረፍ የመደብደብና የመግደል ተልኮች የሚሰጠው ቡድን ስለመሆኑም ይነገራል። ፖለቲከኛው ጀዋር መሐመድም ይህንን ቡድን በተመለከተ ካወጧቸው ተከታታይ መረጃዎች መካከል ጠቅላይ ሚኒስትር አብይ አህመድ ይህንን 120 የተሰኘ የማፊያ ቡድን በተመለከተ ሪፖርት ቀርቦላቸው ነበር ያሉበት ይገኝበታል። ይህንን ቡድን በተመለከተ የብሔራዊ መረጃና ደህንነት መስሪያ ቤቱ አንድ ድብቅ የጥናት ቡድን አቋቁሞ 6 ወራትን የፈጀ ምርመራና ክትትል አድርጎ ነበር ይላሉ። የዚህን ምርመራ ውጤትን በ129 ገጾች ተዋቅሮም
ከአባር የፎቶግራፍ የድምጽና የቪዲዮ እንደዚሁም የጂፒኤስ እንቅስቃሴም የባንክ ልውውጥ የውጭ ሀገር ጉዞ ወዘተ ማስረጃዎች ጋር ተዳምሮም በየካቲት 2015 ጠቅላይ ሚኒስትር አብይ አህመድ የስለላ ድርጅቱ አመራርና የተወሰኑ የብሔራዊ ደህንነት ካውንስል አባላትም በስብሰባው ላይ በተገኙበት ሪፖርቱ ቀርቦ ውይይት እንደተደረገበት ያነሳሉ። ከዛም ሪፖርቱ ትክክል ስለመሆኑ መግባባት ተደረሰበት። ነገር ግን እርምጃ እንውሰድ ብንል ራሳችን ላይ መተኮስ ነው፣ ስርዓቱን በከፍተኛ ሁኔታ በማናጋት ለአደጋም ያጋልጠዋል በሚል ይቆይ ተብሎ ግድያና ስቃዩ እንዲቀጥል ተወሰነ በማለትም አንስቷል። ይህንን የማፊያ ቡድን በተመለከተ ጥናቱን ያከናወኑ የግብረ ኃይሉ አባላትም በቀጣይ ወራት አንድ ባንድ እርምጃ ተወሰደባቸው፣ ብዙዎች ተገደሉ፣ ሌሎች ሰበብ ተፈልገው ታሰሩ፣ እድለኛ የሆኑት ደግሞ ህይወታቸውን ለማትረፍ ወደ ውጭ ሀገር ተላኩ በማለትም ገልጿል። ፖለቲከኛው ከሰሞኑ ይህ ጄኔራሎች ሳይቀር የሚረዱለትና የሚፈሩት የፓርላማ አባላትም የሚሰጉት ቡድን በተመለከተ ሲናገሩ በአምቦ ብቻ እስከ 150 ቪዲዮዎች ዜጎችን እያሰቃየ ቀርጾ ያስቀመጠ ስለመሆኑ አስረድተው ነበር። ሲቪል ህዝብ ብቻ አይደለም፣ ፖሊሶች፣ የፓርላማ አባላት፣ ሚኒስቴሮች፣ የሚኒስቴር ዴኤታዎች ይሄ ነገር እኮ እየሆነ ነው ያለው። ካን ዩ ቢሊቭ ይሄን አምቦ ውስጥ ያለውን 120 የሚባለው ማፊያ ቡድን ተራው የአምቦ ህዝብ ሳይሆን የአምቦና የምዕራብ ሸዋ ተወላጅ የሆኑ ሚኒስቴሮች፣ ጀነራሎች ይፈሩታል። they are so terrified of it። የአምቦን ከተማ ልማት ላይ ጥያቄ ያነሳ፣ ኮራፕሽን ላይ ጥያቄ ያነሳ፣ መብራት ላይ ጥያቄ ያነሳ ሰው መጀመሪያ በሶሻል ሚዲያ ዋርኒንግ ማስጠንቀቂያ ይሰጠዋል። በፋርሲ ቡላው ማስጠንቀቂያ ይሰጠዋል። ከዛ ዲቴቡላ በዚህ በጋዜ የሚመራው ደግሞ ሄዶ ይቀጠቅጠዋል። ያ አልበቃኝ ካለ ደግሞ በህካ የሚባለው ስኳድ ሄዶ ይገለዋል። የተቃዋሚ መምቻ ላይ ብቻ ሳይሆን እነለማን ሲያስዋግዱ ተጠቀሙባቸው። ከዛ በኋላ በየካቢኔ ውስጥ የለማ ቡድን የተባለው የማምታት ሂደት ሄደ። ይሄንን ነው ለመካድ የሚፈልጉት። ይሄ እኮ ከተማው በሙሉ እያወቀ ለምሳሌ እነሽመልስ ፎቶ ላይ ተባለ። እነሽመልስ ሲሄዱ እዛ ከተማ ሲሄዱ የሚያጅቡት እነዚህ ናቸው። አዲስ አበባ ላይ ኢቨንት ሲኖር ይሄ ከተማውን መጥተው አሁን ለምሳሌ ባለፈው ኢሬቻ ላይ ገብተው ሰው ሲደበድቡ የነበሩት እነዚህ ልጆች ናቸው እና በቀጥታ በመንግስት የሚሰማሩ ልጆች መሆናቸውን ለማሳየት ነው። ይህ በእንዲህ እንዳለ የደህንነት ሹሙ ተፈነከትኩ ብለዋል። ከሰሞኑ አብይ በመሩት ስብሰባ ላይ የቀረቡበት የፊት ገጽታቸው መነጋገሪያ መሆኑን ተከትሎ የሰጡት ምላሽም ነው። አሁን ያለው መንግስት ሀጅ ነው። የትላንትና ወዲያው መንግስትም ሄዷል፣ ይህም ይሄዳል። አቶ ሬድዋን ሁሴን ይህን ንግግር በተናገሩ ሰሞን ከ2 ሳምንታት በፊት የመፈንከት አደጋ አጋጥሟቸዋል። ይህ የሆነው ደግሞ ሸራተን ውስጥ እንደሆነ መረጃዎች ያመለክታሉ። የኦህዴድ ብልጽግናው ሰው ሬድዋን ሁሴን ለሕክምና ከሀገር ወጡ ሲባሉ ከሰነበቱ በኋላ ከሰሞኑ ደግሞ ጠቅላይ ሚኒስትሩ በመሩት የአገልጋዮቻቸው ስብሰባ ላይ ፊታቸው ተፈንክቶ ጭንቅላታቸውም ተላጭቶ መታየታቸው መነጋገሪያ ከሆኑ ወቅታዊ ጉዳዮች መካከል አንዱ እንዲሆን አድርጎታል። ይህንን ተከትሎም ራሳቸው የደህንነት ሹሙ አዎ ተፈንክቼ ነበር የሚል ማብራሪያ ይዘው ተከስተዋል። ከ2 ሳምንታት በፊት በሀገራዊ ጉዳይ የሚመክር ስብሰባ አስተናግደን ለምሳ እንዳረፍን ንፋስ ለመከላከል የተጋረደ የእንጨት አካፋይ ሚዛን ስቶ ሲወድቅ አናት የጋርና ትንሽ ገባ ብሎ አገኘኝ። ስንጥቁ መሰፋት ስለነበረበት ሐኪሞች በከፊል ላጩት። እኔ ደግሞ ሙሉም ቢሆን ይሻላል ብዬም እስከሚደርቅ አስነሳሁት። የሆነው ይኸው ነው። የታከምኩትም አሚን ሆስፒታል ነው። እናም እንኳን ለሕክምና ለስራም ወደ ውጭ ሀገር አልወጣሁም ይላል የሬድዋን ሁሴን ማብራሪያ። ለሳቸው ቅርበት ያላቸው ምንጮች ግን የደህንነት ሹሙ የመጀመሪያ ደረጃ ሕክምናቸውን በኢትዮጵያ ከዛም ለመሰፋት ወደ ውጭ ወጥተው መታከማቸውን ቢገልጹም እሳቸው ግን ከሀገር አልወጣሁም ይላሉ። የሆነ ሆኖ የደረሰባቸው ጉዳት ግን ከአደጋ ጋር የተገናኘ ስለመሆኑ ሬድዋን ብቻ ሳይሆኑ እነዚሁ ምንጮች ያክላሉ። በጀነራል ታደሰ ወረደ ስም የማጭበርበሪያ ገጽ ተከፍቷል ሲል የጊዜያዊ አስተዳደሩ ገለጸ። በሌላ በኩል ህወሓት ያሳለፈው ውሳኔን ተከትሎ ከተለያዩ አቅጣጫዎች ምላሾች እየተሰጡ ቀጥሏል። ህወሓት የፌደራል መንግስቱ የፕሪቶሪያውን ስምምነት በመጣስ ጥቃትና ክልከላ እንደዚሁም የተናጥል የሹመት እርምጃን ወስዷል በማለት ገልጾም ከጦርነቱ በፊት የተመረጠው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ መወሰኑን ማሳወቁ የሚታወስ ነው። ይህንን ተከትሎም ከአዲስ አበባ ለትግራይ የሚታገሉ የክልሉ የተቋሚ
የፖለቲካ ፓርቲዎችና አመራሮቻቸው ውሳኔውን በመቃወም መግለጫዎችን አውጥተዋል። ወትሮውንም በቀውስ ውስጥ የሚገኘውን ክልል ወደ እርስ በርስ ግጭት ይወስዷል የሚለው ስጋት ደግሞ ተደጋግሞ የሚነሳ ነው። ህወሓት የ4 ኪሎ አገዛዝ የጊዜ አስተዳደሩን ሹመት የተናጠል በሚል ገልጾ ተቀባይነት የሌለው ነው ሲል መግለጹም የሚዘነጋ አይሆንም። ጀነራል ታደሰ ወረደ የህወሓት ማዕከላዊ ኮሚቴ ከሰሞኑ ያሳለፈውን ውሳኔ በተመለከተ ያሉት ነገር ባይኖርም አስተዳደራቸው ደግሞ በስማቸው የማጭበርበሪያ ገጾች ተከፍተዋል ሲል አሳውቋል። የሌትናንት ጀነራል ታደሰ ወረደ ስምና ማንነትን በመጠቀም በማህበራዊ ትስስር ገጾች ላይ የሚሰራጩ መረጃዎች ፍጹም ሐሰተኛ መሆናቸውን እንገልጻለን ይላል የክልሉ ኮሚኒኬሽን ቢሮ መግለጫ። የትግራይ ኮሚኒኬሽን ጉዳዮች ቢሮ ታደሰ ወረደ በሚል ስም የተከፈተው የፌስቡክ አካውንት ከፕሬዝደንቱ ጋር ምንም አይነት ግንኙነት የሌለውና የተለመደ የማጭበርበር ተግባር ነው ብሏል። የኮሚኒኬሽን ቢሮ በመግለጫው ጄኔራሉ እስካሁን ድረስ በስማቸው የሚታወቅ ምንም አይነት የግል የማህበራዊ ሚዲያ ገጽ የላቸውም ሲልም ነው የጠቆመው። አሜሪካና ኢራን በድርድርና ስምምነቱ ዙሪያ ወሳኝ ምዕራፍ ላይ ናቸው። የኢራኑ ፕሬዝደንት እኛ በኃይል አንንበረከክም ሲሉ ገልጿል። የአሜሪካው ፕሬዝደንት ደግሞ ስምምነቱ ይፈጸማል፣ ያ ካልሆነ ግን ለዓለም ሰላም አደጋ ይመጣል ብሏል። ጊዜያዊ የተኩስ አቁም ስምምነቱ ሊጠናቀቅ ሰዓታት እየተቆጠሩ በሚገኙበት በዚህ ወቅት የአሜሪካና የኢራን ድርድር ዓለም በትኩረት እየተከታተለው ነው። በሁለቱ ሀገራት መካከል ወደ ስምምነት የማይመጣ ከሆነም ዳግም ጦርነቱ ሀገር ቀውሱ ዓለም አቀፋዊ እንደሚሆን ይታወቃልና ዶናልድ ትራምፕ ግን ኢራን ከመስማማት በስተቀር ምርጫ የላትም እያሉ ናቸው። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር የሚደረገው አዲስ ስምምነት ዛሬ በፓኪስታን እንደሚፈረም ለፎክስ ኒውስ የሰጡት ማብራሪያ ደግሞ መነጋገሪያና እንግዳ መሆኑ አልቀረም። በአሜሪካና በኢራን መካከል ይካሄዳል ተብሎ የታወቀው ይፋዊ የድርድር ውይይት ከነገ ከማክሰኞ በፊት የማይጀመር ቢሆንም እሳቸው ግን ይህንን ብለዋል። ኢራንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ በነገው ድርድር ላይ እንደምትገኝ ማረጋገጫ አልሰጠችም። እርስ በራሳቸው በሚጋጩ ንግግሮችና አወዛጋቢ መልእክቶች የሚታወቁት ዶናልድ ትራምፕ ብቻ ሳይሆን ከምዕራቡ ዓለም በኩል ባለፉት ተከታታይ ቀናት ኢራን ዩራኒየሟን ከሀገሯ ለማስወጣት ተስማምታለች የሚሉ መረጃዎችም ሲሰራጩ ነበር። ይህንን ግን የኢራን ፓርላማ ውድቅ አድርጎታል። አንድ በኢራን የፓርላማ ብሔራዊ ደህንነት ኮሚቴ አባል ሲናገሩም በኒውክሌር ድርድሩ ዙሪያ ኢራን ያላትን ጠንካራ አቋም ገልጸው አሜሪካ በድርድሩ ሂደት እያቀረበቻቸው የሚገኙ ቅድመ ሁኔታዎችንም የተጋነኑ ብለዋቸዋል። የዩራኒየም ክምችቱ በሀገር ውስጥ መቆየቱ ከኢራን ብሔራዊ ጥቅም ጋር በቀጥታ የተያያዘ ነውና በዚህ ጉዳይ ላይ ምንም አይነት ድርድር አይኖርም ሲሉም አመልክተዋል። የብሔራዊ ደህንነት ኮሚቴው አባላትም በሙሉ በጉዳዩ ላይ ተመሳሳይ አቋም እንዳላቸውና የሀገሪቱን የኒውክሌር ሉዓላዊነት ለማስከበር እንደሚሰሩም አክሏል። የሁለቱ ሀገራት ስምምነት እየተጠበቀ በሚገኝበት በዚህ ወቅት የተናገሩት የኢራኑ ፕሬዚደንት ማሱድ ፔዜሽኪያን ደግሞ ሀገራቸው ከአሜሪካ ጋር በሁለተኛው ዙር ድርድር መሳተፏ ባልተረጋገጠበት ወቅት ኢራናውያንን ለኃይል አይንበረከኩም ሲሉ አሳውቋል። ኢራን በአሜሪካ መንግስት ላይ ጥልቅና ታሪካዊ አለመተማመን እንዳላት የገለጹት ፕሬዚደንቱም የተገቡ ቃሎችን ማክበር ትርጉም ላለው ውይይት መሰረት መሆን አለበት ብሏል። ፔዜሽኪያን ከአሜሪካ ባለስልጣናት የሚመጡ ገንቢ ያልሆኑና የሚቃረኑ መልእክቶችን መራራ መልእክት ያስተላልፋሉ፣ ኢራን እጇን እንድትሰጥም ይፈልጋሉ ይላሉ። ጦርነት ለማንም አይጠቅምም። ምንም እንኳን ከሚደርሰው ማስፈራሪያ በተቃራኒ በጽናት ብንቆምም እያንዳንዱ ምክንያታዊና ዲፕሎማሲያዊ መንገድን ውጥረት ለመቀነስ ጥቅም ላይ ልናውለው ይገባልም ሲሉ ያነሳሉ። ፔዜሽኪያን ዛሬ የሀገራቸውን ፍትህ ሚኒስቴር በጎበኙበት ወቅት ባደረጉት በዚህ ንግግር ኢራናውያን ስለ ሀገሪቱ እውነታዎች መረጃ ማግኘት አለባቸው ያሉ ሲሆን የተሳሳቱ መረጃዎችን ወይንም ከእውነታ የራቁ ተስፋዎችን መስጠት ችግሮችን ለመፍታት እንዳንችል ማድረግ ብቻ ሳይሆን የህዝብን እምነትም ያሳጣል በማለትም ገልጿል። ስኬቶቹም ሆነም ችግሮቹ ለህዝብ በሀቅ መነገር አለባቸው ሲሉ በማከል ቀደም ሲል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ቴህራን በሚቀጥለው ዙር ውይይት ላይ ለመገኘት ምንም አይነት እቅድ እንደሌላት መግለጹ ይታወሳል። ይህ በእንዲህ እንዳለም አሜሪካ በሆርሙዝ እገዳ ከጣለችበት ጊዜ አንስቶም 27 መርከቦችን ከልክያለሁ ብላለች። የአሜሪካ ጦር በሆርሙዝ ላይ እገዳውን ከጣለ ጊዜ ጀምሮም እነዚህ መርከቦች ወደ ኢራን ወደብ እንዳይሄዱ
አሊያም ደግሞ እንዲመለሱ ስለማድረጉ ይገልጻል። የአሜሪካ ማዕከላዊ እዝ በትዊተር ገጹ ላይ ባሰፈረው የቪዲዮ መልእክቱም መርከቦቹ ክልከላው ወደ ተጣለበት የውሃ ክልል መግባታቸው ሲነገራቸው ይደመጣል። በዚህ ወር መጀመሪያ ላይ የአሜሪካ ባህር ኃይል ቴህራን ከነዳጅ ሽያጭ የምታገኘውን ትርፍ ለማስቆም በሚል ወደቦቿ የሚገቡም ሆነ ከወደቦቿ የሚወጡ መርከቦች ላይ እገዳ እንደሚጥል አሳውቆ ነበር። በሌላ በኩል ፓኪስታን ቴህራንና ዋሽንግተን ለሚያደርጉት ቀጣይ ዙር ድርድር የጸጥታ ሁኔታው መጠናከሩን አሳውቃለች። ትናንት አሜሪካ በሌሊቱ የኢራን የንግድ መርከብን በቁጥጥር ስር መዋሏን ተከትሎ ደግሞም በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት ዛሬ የዓለም አቀፍ የነዳጅ ዋጋ ላይ የ5% ጭማሪ ተስተውሎ ውሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።